ሰላም ጤና ይስጥልኝ እንዴት ናችሁ ውድ የቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ስፕሪንግ ሮል ነው ይዤላችሁ የመጣሁት። ቀለል አድርገን ደግሞ ለጾምም እንደ አማራጭ የሚሆን እሱን ነው ዛሬ የምንሰራው። ትወዱታላችሁ፣ በጣም ነው የሚጣፍጠው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። እንደዚህ የሚጣፍጥ ቆንጆ ስፕሪንግ ሮል ዛሬ እንሰራለን። ስራዬ ከተመቻችሁ ላይክ አርጋችሁ አበረታቱኝ። እዚህ ጋር የተወሰነ ድንች ነው ይዤ የመጣሁት። ድንቹን እንቀቅለዋለን። በደንብ አድርገን ነው መብሰል ያለበት። ያው እዚህ ጋር አሁን ስመለከተው ስለበሰለልኝ እሱን አውጥቼ የሚቀጥለውን ስራ እንሰራለን። እዚህ ጋር ማቡካበት እቃ ላይ ዱቄት አድርጌያለሁ። እሱ ላይ ትንሽ ጨው እናደርግበታለን የሚበቃውን ያክል። ከዛ ደግሞ 2 የሾርባ ማንኪያ ዘይት ብናደርግበት ቆንጆ ነው። በኋላ ላይ ፍርፍር እንዲል ያደርግልናል። ከዛ ጥቁር አዝሙድ እናደርግበታለን። ከዛ ሁሉንም እንደዚህ አንድ ላይ ካሸው በኋላ ትንሽ ውሃ እየጨመርን እናቦካዋለን። ያው ይሄን ያህል አሽተን ካቦካነው በኋላ አንድ 10 ደቂቃ ከድነን ቁጭ እናደርገዋለን። እዚህ ጋር ድንቹ ስለበሰለልኝ እንደዚህ አድርጌ ቆረጥ ቆረጥ አድርገን ለመፍጨት እንዲያመቸን ማለት ነው። ከዛ እንዲህ ካረኩት በኋላ ጎድጎድ ያለ እቃ ላይ እናደርገውና እንዲህ በመዳጫ እንድጠዋለን። በሹካ ትችላላችሁ፣ እንዲሁም ደግሞ በብርጭቆም ደግሞ እንደዚህ ማፈራረስ ይቻላል። ዋናው እዚህ ጋር ላም እንዲልልን ስለምንፈልግ ነው። ያው እንደዚህ አድርጌ አልሜዋለሁ። ከዛ ትንሽ ጨው ጨመርኩበት የሚበቃውን ያክል። እንዲሁም ደግሞ እዚህ ጋር የበቆሎ ዱቄት ደግሞ 2 የሾርባ ማንኪያ አልሞላ ማነስ ያለች ናት የሾርባ ማንኪያዬ። ከዛ እዚህ ጋር ቁንዶ በርበሬ ጨመርኩበት። እንዲሁም ደግሞ ከሙንም 1 ማንኪያ በትንሿ ከጨመርን ይበቃዋል። እዚህ ጋር ደግሞ የነጭ ሽንኩርት ፓውደር ነበረኝ፣ እሱን 1 ማንኪያ ጨመርኩበት። ከዛ እዚህ ጋር የሚጥሚጣ ቃሪያዎቹን ትንንሾቹን ኮስተር እንዲልልንና ብዙም አያቃጥልም ትንሽ ስለሆነ የምንጨምረው ማለት ነው። እሱን አሁን እዚህ ጋር ከተፍ አድርገን እንጨምረዋለን። ከዛ እዚህ ጋር ደግሞ ፐርሲል የተወሰነ ትንሽ ከተፍ አድርገን እሱንም ሁሉንም ያው ለእንትኑ ቆንጆ ነው የሚያደርገው። ውስጡ ሽታውን በኋላ ላይ ቆንጆ ያደርግልና ጠረን ነው ማለት ነው፣ እንዲጣፍጠን ይሆናል። ይሄው ይሄን ያህል ጨምሬበታለሁ። 1 ማንኪያ በርበሬ ጨመርኩበት በትንሿ ማለት ነው። ከዛ ሁሉንም እንደዚህ አድርገን እንለውሰዋለን። እዚህ ጋር ትንሽ ዘይት ማድረግ ትችላላችሁ፣ በደንብ እንትን እንዲልላችሁ ከእጃችሁ ላይ ልቅቅ እንዲልላችሁ። ያው እኔ አሁን እዚህ ጋር ዘይት ጨምሬበታለሁ። በደንብ እንደዚህ ለሶስት አድርገን በኋላ ላይ አመቺ እንዲሆንልን ማለት ነው። ከዛ እሱን እናስቀምጥና እዚህ ጋር ደግሞ በኋላ ላይ የምናጣብቅበትን 1 ማንኪያ የሾርባ አልሞላም፣ እንደውም በጣም ትንሽ ነው። እሱን አድርጌ ትንሽ ውሃ ጨምሬ በኋላ ላይ ልክ እንደ ሳምቡሳ ማለት ነው፣ ሳምቡሳ ላይ ለመለጠፊያ እንደምናዘጋጀው ማለት ነው። ከዛ ሊጡን አረፍ አድርጌው ተመልሻለሁ። ከዛ እዚህ ጋር እናደርግና ሳሳ እንዲል ስለሚያስፈልገኝ 2 ቦታ እንደዚህ ቆረጥኩት። ከዛ በደንብ ዳምጠን ሳሳ እንዲል እናደርገዋለን። ያው እንደዚህ አድርጌ አሳስቸዋለሁ። ከዛ ቺንዳር ዳሯን እንደዚህ አድርጌ ቆረጥኩለት። ከሚቀጥለው ጋር አንድ ላይ አድርገን እንዳምጠዋለን።
ያው እዚህ ጋር እንደምትፈልጉት ነው። አነስ አነስ የሚል ከፈለጋችሁ አነስ አነስ ማድረግ ትችላላችሁ። ከዚህ በላይም ደግሞ ትልቅ እንዲሆን ከፈለጋችሁ ተለቅ ተለቅ ማድረግ ይቻላል። ከዛ ያዘጋጀነውን ድንች እንደዚህ እናደርግና በእጃችን አስተካክለን መሃል ላይ አድርገን እንጠቀልለዋለን። በጣም ቀላል ስራ ነው፣ ግን ሲበላ ደግሞ በጣም ነው የሚጣፍጠው። ይኸው እንደዚህ አድርጌዋለሁ። ከዛ ሁሉንም እንደዚህ እያደረግን እንግዲህ እንጨርሳለን ማለት ነው። ከዛ እዚህ ጋር ያዘጋጀነው ማጣበቂያ እንደዚህ እናደርግበትና በኋላ ላይ ዘይት ውስጥ ሲገባ እንዳይፈታብን ማለት ነው። እንግዲህ ዛሬ የማስቸግራችሁ እንግዲህ ስራዬ ከተመቻችሁ ላይክ አርጋችሁ ስራዬ ሰዎች ዘንድ እንዲደርስልኝ ብታደርጉልኝ በጣም ደስ ይለኛል። ሰሞኑን ትንሽ ቻናሌም እየታየ አይደለምና ያው ብዙ ስራ እንሰራለን ግን አይታይም፣ ሰዎች ዘንድ አይደርስምና ላይክ ግን በተደረገ ቁጥር ግን ሁሉም ሰው አሁን ቢያደርግልን ይደርሳል። ያው ሁሉም ዩቲዩበር የሚለው ነው። እኔም እንግዲህ ዛሬ ማስቸግራችሁ እንግዲህ ላይክ አድርጉልኝና ስራዬ ሰዎች ዘንድ እንዲደርስልኝ አድርጉኝ። ለእኔም ያው ትልቅ ድጋፍ ስለሆነ ማለት ነው። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ይሄኛው እንደዚህ ጨርሻዋለሁ። የሚቀጥለውንም ደግሞ እንደዛው አድርጌ ደግሞ እሰራዋለሁ። ይሄኛውን ዳሩን ብቻ ነው ያረኩት፣ ሊጡ እያነሰ ስለመጣ እንግዲህ በዛኛው በኩል አልቆረጥኩትም። እንደዚህ ማድረግም ይቻላል። በጣም ነው የሚጣፍጠው። ቀላል ስራ ነውና ሞክሩት፣ ትወዱታላችሁ። ይሄ ሁሉንም ጨርሼዋለሁ። አሁን እዚህ ጋር መጥበሻ ጥጄ መጥበሻው ላይ የተወሰነ ዘይት አደረኩበት። ዘይቱ መካከለኛ ሙቀት ቢሆን ጥሩ ነው። በጣም አታግሉት፣ በጣምም ደግሞ ሳይግል ደግሞ መጨመር ደግሞ ዘይቱ እንዲመጣው ስለሚሆን ከዛ እኔ የተወሰነ ዘይት ነው እዚህ ጋር ያደረኩት። ሙልት ካረጋችሁት እንደዚህ ማንቀሳቀስ አይጠበቅባችሁም። እንትኑን ማለት ነው፣ ስፕሪንግ ሮሉን ማንቀሳቀስ አይጠበቅባችሁም። ዘይቱ ከሞላ ማለት ነው፣ ከሸፈነው እሱን እንትኑን የምንሰራውን ከሸፈነው። እኔ ግን ስላልሸፈነው ከዚህ በኋላ ዘይቱ ያው አንድ ጊዜ ሰርተንበት ሌላ ምግብ መስራት አንችልም፣ ለጤናም ጥሩ ስላልሆነ ለዛ ብዬ የተወሰነ ዘይት ስላደረኩኝ ለዛ ብዬ ነው እንግዲህ እያንቀሳቀስኩ ያለሁት፣ ከለሩ በሁሉም ሳይድ ቆንጆ እንዲሆንልን ማለት ነው። ይኸው እንደዚህ የሚያምር ቆንጆ ከለር አምጥቶልናል። አሁን ይሄኛውን እናወጣና የሚቀጥለውን ደግሞ እንሰራለን ማለት ነው፣ እናበስለዋለን። ይኸው የሚያምር ከለር ነው የሆነው። ስለተንቀሳቀሰ ነው ከለሩ እንደዚህ ቆንጆ የሆነው። ከዛ ደግሞ የሚቀጥለውን እንጨምርና እንጨርሳለን ማለት ነው። እኔ እንግዲህ አነስ አድርጌ ነው ዛሬ የሰራሁት። ያው ትንሽ ነው የሰራሁት እና ስራውን ብቻ ለማሳየት ብዬ ነው። ያው እንደዚህ ቆንጆ ሆኖልኛል። ይሄንንም እናወጣና ደግሞ በቃ ላይ አድርጌ ይዤው ቀርባለሁ። ይኸው እንደዚህ አድርጌ አውጥቼዋለሁ። አሁን እዚህው ሳህን ላይ እዚህ ጋር አቅርቤዋለሁ። በጣም ቆንጆ አማራጭ ነው፣ ሞክሩት፣ ትወዱታላችሁ።
እስካሁን ከኔ ጋራ ስለነበራችሁ ሁልጊዜ ስለምትከታተሉኝ እያበረታችሁኝም ስላላችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። የውላችሁ የሚያምር ያው ጠገብ የሚያደርግ ቃናውን ደግሞ በጣም የሚጣፍጥ ነው። ስሩና ሞክሩት። በሚቀጥለው እንገናኛለን። ቻው